ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተወደዳችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ ዛሬ ተጀምሯል። የደን ጠባቂው ጥይት የሚል ርዕስ ይዘናል። ከአዲስ ዘመን ጋዜጣ አግኝተነዋል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮት እንጋብዛለን። ልጅነቱን ያሳለፈው ውጣ ውረድ በሞላው ሕይወት ነው። ዕድሜው ከፍ ሲል ወላጆቹ ትምህርት ቤት አልሰደዱትም። ከብት እየጠበቀ ግብርናን ብቻ እንዲያውቅ መንገዱን አሳዩት። በቀለ እንደ ዕድሜ ኩዮቹ ከሜዳ እየዋለ ሲመሽ ወደ ቤቱ ይመለሳል። የእነሱ አካባቢ ዱርና ጫካ የሞላበት ነው። አንዳንዴ ገና በወጉ ሳይመሽ የአውሬዎች ድምፅ ይሰማል። የነበቀለ መኖሪያ ቤት በአዲስ አበባ ክልል ቢሆንም ከከተማ ወጣ ያለ ስፍራ ነው። በልጅነቱ ስለ ከተማው ድምቀትና ማማር ሲተረክለት አድጓል። ብዙ ባይባልም እሱም ቢሆን በመጠኑ ያውቋል። ያም ሆኖ ከጫካው ሰፈር ርቆ ከከተማ ለመኖር ዕድሉን አላገኘም። በቀለ ዕድሜው ሲጨምር የወላጆቹን መሬት እያረሰ ቤተሰቡን ማገዝ ጀመረም። ጉርምስና አግዞት የበረታ ጉልበቱ መልካም ፍሬ ያስገኝለት ያዘም። ይህኔ ቤተሰቡ ትዳር ይዞ የልጅ ልጆችን እንዲያሳያቸው ተመኙም። እሱም ቢሆን ዕቅዳቸውን አልተቃወምም። ጎጆ ቀልሶ ልጆች ሊያፈራ ተዘጋጀም። ከጊዜ በኋላ የወላጆቹ ምኞት ሰመረም። በቀለ ሚስት አግብቶ ትዳር መሠረተም። ትዳር መመስረቱን ወዳጅ ዘመድ አወቀለት። እንዲህ ከሆነ ወራት በኋላ ቤቱ በመጀመሪያ ልጁ ተባረከም። ይህኔ ገበሬው በቀለ ልጁን ለማሳደግ ተጨማሪ ገቢ እንደሚያሻው አሰበም። የሚኖርበት የየካ ቁሊቲ ዙሪያ ገባ ቀበሌ ጫካማና ደን የለበሰ ነው። ስፍራውን ከዛፎች ጭፍጨፋ ለመታደግ ጠዋት ማታ የሚጠብቁ ዘቦች ወራይ ክፍያ አላቸው። እነዚህ ደን ጠባቂዎች ለማገዶ ለቀማና ለዛፍ ቆረጣ የሚመጡትን ለይተው ያውቃሉ። አንዳንዶች ጨለማን ተተግነው ዛፍ ይቆርጣሉ። ሌሎች ደግሞ የተተከሉ ችግኞችን ነቅለው ቦታውን ያራቆቱታል። ብዙዎች ወደዚህ ስፍራ ሲመጡ የራሳቸውን ዓላማ ይዘው ነው። ከእንዲህ መሰሎቹ ደን ለመጠበቅ ሌት ተቀን የሚተጉ ጠባቂዎች ሁሌም ኃላፊነት አለባቸው። ጠባቂዎቹ ጠመንጃ በትከሻቸው አንግበው በንቁ ዐይናቸው ስፍራውን ይማትራሉ። ኮሽታ የሚለዩ ጆሮቻቸውን ድምፅ ባሰሟቸው ጊዜ ከቦታው ደርሰው ሁኔታውን ያጣራሉ። እንደገመቱት ሆኖ ዛፍ ጨፍጫፊዎች ከሆኑ በዋዛ አይለቋቸውም። እጅ ከፍንጅ ይዘው ለሕግ ያቀርባሉ። በቀለ ተወልዶ ያደገበት አካባቢ በዚሁ ስፍራ የተቃኘ መሆኑን ያውቃል። ለእሱና ለአካባቢው ነዋሪዎች የቁሊቲ ደን እስትንፋስ እንደሆነ ዓመታትን ዘልቋል። ለስፍራው ለምነትና ለነፋሻው አየር መኖር ሰበብ የሆነው ይህ ጫካ ለብዙዎቹ እንጀራ ማግኛ ጭምር ሆኗል። በደን ልማቱ ጥበቃ ተቀጥረው ደሞዝ የሚከፈላቸው ብዙዎች ቤታቸውን ደጉመው ልጆች ያስተምራሉ። በቀለም በዚህ ሥራ ለመቀጠር ዕድሉን ባገኘ ጊዜ ደስተኛ ሆነም። ካለው የግብርና ውሎ በተጨማሪ የወር ደሞዝተኛ መሆኑ አቅሙ ደገፈለት። እሱም እንደ ሌሎች ጠመንጃውን አንግቦ ደኑን እየዞረ ጥበቃውን ጀመረም። በቀለ ተረኛ በሆነ ጊዜ በደኑ መሃል ይዟዟራል። በአጋጣሚ ምሳር ያገኘባቸውን እያያዘ ለሚመለከተውም ያስተላልፋል። በደኑ ቅጠል ጠርገው እንጨት ሰብረው የሚያድሩ ሴቶች እንደሆኑ ከሱ እይታ አያልፉም። ምስኪን ሕፃናት በእንጨት ለቀማ የሚውሉበት የቁሊቲ ደን አንዳንዴ በውስጡ የሚፈጸም ጥቃት ሸፋፍን ያስተናግዳል። ጫካውን ተተግነው ክፋት የሚያስቡ ወንዶች በስፍራው የደረሱ ሴቶችን አስገድደውም ይደፍራሉ። በቀለ ከጥበቃው ባሻገር እንዲህ አይነቶቹን አጋጣሚዎችም ያውቃቸዋል። ብዙ ሴቶች ለእንጨት ለቀማ ወጥተው ላልፈለጉት እርግዝናና ለጥቃት ተጋልጠዋል። የጫካው ትዕይንት በዚህ ብቻ አያበቃም። የነጋባቸው አውሬዎች ድንገት ደርሰው በሰውና እንስሳት ጉዳት ሊያደርሱ ይችላሉ። ዋሻቸው የሚወጡ ጅቦች ሁሌም ቢሆን ለአካባቢው ስጋት ናቸው። ድንገት ያገኙትን ከመተናኮል ባስ ሲልም ከመብላት ወደ ኋላ አይሉም። በቀለ የግብርና ሥራውን እንደያዘ
የደን ጥበቃውን ከጀመረ ዓመታት ተቆጥረዋል። ከትዳር አጋሩ መደዳውን የወለዳቸው 6 ልጆች የእሱን እጅ ይናፍቃሉ። እሱ ሳይማር መቅረቱ ይቆጨዋልና ልጆቹ ባለፈበት መንገድ እንዲሄዱ አይፈቅድም። ለትምህርት የደረሱ የበቀለ ልጆች ደብተር ይዘው ትምህርት ቤት ይውላሉ። የቤት እመቤቲቱ እናታቸውና ደን ጠባቂው አባታቸው ከነሱ ብዙ እንደሚሹ አይጠፋቸውም። ዛሬ ካሉበት ኑሮ ተላቀው ነገን በተሻለ ለማለፍ ከድህነት እየታገሉ መማርን አማራጭ አድርገዋል። ደን ጠባቂው ጎልማሳው ሥራው ላይ ሲገኝ ጥርጣሬ ያበዛል። ማንም ባጠገው ባለፈ ጊዜ በበጎነት መመልከት አይቀናውም። ደኑን ረግጦ የሄደ ሁሉ ለክፋት የመጣ ይመስለውና ፊቱ ይጨፈግጋል። መሳሪያውን ከትከሻ ወርዶ መነካካት የሚወደው በቀለ ይህን በማድረጉ ስሜቱ የተለየ ይሆናል። ለሱ መሳሪያውም መጠበቂያው ብቻ ሳይሆን ማስፈራሪያውም ጭምር ነው። በደኑ ውስጥ ሲውል አሻግሮ እያየ ከልቡ ይመካበታል። ወጣ ሲል ከሰው ዓይን እንዲገባ ልዩ ትኩረት ይስባል። አንዳንዴ በቀለና ባልንጀሮቹ ከከተማው ይዘልቃሉ። ብዙ ጊዜ ይህን ሲያደርጉ ዋናው ምክንያታቸው መዝናናት ይሆናል። ተዝናናን ሲሉ ደግሞ መጠጥ ያዘወትራሉ። መጠጡ ከርካታ አልፎ ስካር ሲያመጣ አለመስማማት ያስከትላል። መንደራቸው ሲመለሱ ሲሄድ የነበራቸው ስሜት አብሯቸው አይዘልቅም። በቀለ የወር ደመወዝ ሲቀበል ከተማ የመሄድ ልማድ አለው። ለቤት የሚያስፈልገውን ሰጥቶ የሚዝናናበትን በመያዝ ከሰፈሩ ይርቃል። በዚህ ቀን ከራሱ አልፎ ሌሎች ለመጋበዝ አይሳቀቅም። መጠጥ ቀምሶ መሳሪያ ሲይዝ ውስጡ ትዕግሥት አልባ እንደሚሆን ጠንቅቆ ያውቋል። ጥር 26 2006 ዓ.ም በዚህ ቀን የቁሊቲን ደን ሲጠብቅ ውሏል። ዕለቱ የደመወዝ ቀን በመሆኑ የተለመደውን ብር ቀንሶ ቀሪውን ለሚስቱ በመስጠት ከጓዶቹ ጋር ተቀጣጥሯል። ይህ ከመሆኑ በፊት አብሮ ከሚጠብቀው ጓደኛው የተረከበውን ጠመንጃ ከአንድ ጥይት ጋር ከቤቱ አኑሯል። ከቀጠር በኋላ ከጓደኞቹ ጋር ከተማ የዘለቀው በቀለ ከአንድ መጠጥ ቤት ተገኝቷል። በኪሱ ያለው ገንዘብ አላለቀም። አንዱን ጨልጦ ሌላ ሲቀዳለት ለቀጣዩ መጠጥ ራሱን ያዘጋጃል። 1-2 ማለት የጀመረው አባወራ የሰዓቱን መንጎድ አስተዋለም። ጨዋታው ደምቆ ሞቅታ እየመጣ ነው። ምሽቱ ከገፋ ግን ከሱ ጨምሮ የሩቅ ተጓዦች ባልንጀሮች በጊዜ ለመድረስ ይቸግራቸዋል። ከመንደራቸው ራቅ ያሉ ባልንጀሮች ምሽቱንና የመንገዱን ርቀት ገምተው ለመሄድ ተነሱም። በቀለ በእጁ የያዘውን በቁሙ ጨልጦ ኋላቸው ደረሰ። ጓደኞቹ ከተማዋን ለቀው ወደ መንደራቸው ተጓዙ። ከስፍራው ሲደርስ ምሽቱ ገፍቶ 1 ሰዓት ተኩል ሆኖ ነበረ። በዚህ ሰዓት ትምህርት ቤት የሚውሉ ተማሪዎች ወደ ቤታቸው ይገባሉ። ጉዳዩ ከከተማ ያዋላቸው አንዳንዶችም ጫካው በዝምታ ሳይዋጥ በእርምጃ ይጣደፋሉ። በቀለ ባልንጀሮቹን ተሰናብቶ ወደ ቤቱ አቅጣጫ ጉዞ ጀምሯል። በሰውነቱ የዘለቀው መጠጥ ሙቀትን አክሎ ድካም ቢጤ እየተሰማው ነው። ቤቱ ገብቶ ማረፍ እንዳለበት ከራሱ ጋር መምከር ይዟል። በቀለ ቤቱ ለመድረስ ጥቂት ሲቀረው ኮሽታ ቢጤ ተሰማው። ይህኔ ልማደኛ ዓይኖቹ በጥርጣሬ ዙሪያ ገባውን መቃኘት ጀመሩ። ጆሮዎቹ አቅንተው ማዳመጡን ቀጠሉ። በውል ያላየው ድምፅ በዙሪያው እንዳለ አልጠረጠረም። ከጥርጣሬው ሳይወጣ በጆሮ ግንዱ ፈጥኖ ያለፈ የድንጋይ ሩምታ ተሰማው። ድንጋዩን ዝቅ ብሎ ለማንሳት እየሞከረ ጥግ ይዞ ጠበቀ። አሁንም ተከታታይ ውርወራ በጆሮ ግንዱ አልፎ ሲሄድ አስተዋለም። በቀለ ባለበት ሆኖ ዓይኖቹን ወደ አንድ አቅጣጫ ላከም። ወዲያውኑ ማንነታቸውን ያላወቃቸው 2 ሰዎች ሮጥ ብለው ሲያልፉ አያቸው። እየተንደረደረ ወደ ቤቱ ሮጥ ብሎ ገባና ወደ ጓዳው አመራ። ከሰዓታት በፊት ከባልንጀራው የተቀበለው መሳሪያ ከቤቱ እንዳለ ያውቃል። እልህና ቁጭት እያነቀው ጠመንጃውን ከተቀመጠበት አንስቶ እየሮጠ ወጣ። እርሱ ላይ ይህን ያደረጉት ሰዎች ርቀው ሳይሄዱ ሊይዛቸው ፈልጓል። የሰዎቹ ድርጊት
ከጥቃት በላይ መሆኑ የገባው በቀለ ቀድሞ በነበረበት ቦታ ሲደርስ መሳሪያውን ወድሮ ገሰገሰ። ጥቂት ቆም ብሎ ኮቴ አዳመጠ። ጫካው ቅጠል በጫማ እየተረገጠ ነው። የሚሰማው እርምጃ የአንድ ሰው ብቻ ለመሆኑን ገባው። ከደቂቃዎች በፊት ድንጋይ የወረወሩበት ሁለት ሰዎች አሰባቸው። ግምቱን እንዳልሳተ ሲረዳ ኮሽታውን ተከትሎ ወደፊት አመራ። አልተሳሳተም። ሁለት ሰዎች ከሱም ብዛም ሳይርቁ አጠገቡ ተገኝተዋል። ጨለማውን እየጣሰ ቀረባቸው። በቀለ የድንጋይ ውርወራ ምንጭ ከነሱ እንደሆነ አምኗል። ይህን ሲያደርጉ ምን አስበው እንደሆነ አልገባውም። ምላሹን ለማግኘት ጊዜ አልነበረውም። ለፈጸሙበት በደል ዋጋቸውን ሊሰጣቸው ወሰነ። ውስጡ በንዴት እየጨሰ እናንተ እነማን ናችሁ ሲል ጠየቀም። ሰዎቹ ስሙን ጠርተው ማንነታቸውን ሊነግሩት ሞከሩም። ሊሰማቸው አልፈለገም። ከትከሻ የነገበውን መሳሪያ አውርዶ አነጣጥሮ ተኮሰም። በውስጥ የነበረችው አንዲት ጥይት ኢላማዋን አልሳተችም። በቀለ በአጭር ርቀት የነበረውን አንድ ሰው ከፊት ለፊቱ ሲወድቅ ተመለከተም። አብሮት የነበረው መንገደኛ እየሮጠ ሲሄድ የወደቀውን ሰው መለስ ብሎ ቃኘ። ልቡ ደጋግሞ መታበት። እጅና እግሩ እየተንቀጠቀጠ አጠገቡ ደረሰም። ወጣቱ ተማሪ ደብተሩ ተበታትኖ በደም ተነክሯል። ልጁንና ባለቤቱን አሳምሮ የሚያውቀው በቀለ የሚይዘውን የሚጨብጠውን አጣ። ተማሪው ሁሌ በዚህ ሰዓት ወደ ቤቱ እንደሚገባ ያውቃል። ጨዋ የሚባል ልጅ ነው። አሁን ድርጊቱን እሱ እንዳልፈጸመ ገባው። መሳሪያውን አንግቦ እጁን ለመስጠት ወደ ፖሊስ ጣቢያ ገባ። ምሽት 2 ሰዓት አካባቢ ከአካባቢው ነዋሪ ጥቆማ የደረሰው ፖሊስ የተሟላ ቡድን አደራጅቶ ከስፍራው ደረሰ። የሟችን አስክሬን አንስቶ አስፈላጊውን መረጃ ለመውሰድ ምርመራ ጀመረ። ሟችና ገዳይ የአንድ አካባቢ ነዋሪዎች ናቸው። ከዚህ ቀደም ቤተሰባዊ ቅርርበታቸው የጠበቀና ጠብ ቅራኔ ያልነበራቸው እንደሆኑ ፖሊስ አረጋገጠም። በቀለ በዕለቱ ከፖሊስ ጣቢያ ደርሶ በሰጠው ቃል ወንጀሉን በስሜታዊነት ተነሳስቶ መፈጸሙንና በድርጊቱ መጸጸቱን ተናገረም። ሚያዝያ 11 ቀን 2007 ዓ.ም በችሎት የተሰየመው ልደታ ምድብ ወንጀል ችሎት በተከሳሽ በቀለ መርጊያ ላይ የመጨረሻውን ውሳኔ አስተላልፏል። በዕለቱ ባሳለፈው ውሳኔም ተከሳሽ በቀለ ከድርጊቱ ይማርበት ብሎ የ14 ዓመት ቅጣት በይኖበታል። በተጨማሪም ከባህር ማዶ ያገኘነው አጠር ያለ የወንጀል ዜናም አለን። የሰው ልጅ መጠርጠሩ ባይከፋም ጠርጥሮ ክብር የሆነውን የሰው ልጅ ሕይወት ማጥፋት ግን በማኅበረሰባችንም ሆነ በፈጣሪ ዘንድ እየተወገዘ ነው ይላል ፖሊስ። መጠራጠሩ ራስን ከአደጋ ለመጠበቅ ቢጠቅምም ሰውን ጠርጥሮ ምንም ምክንያት በሌለበት መንገድ የሰው ሕይወትን ማጥፋት አስነዋሪም አሳፋሪም ድርጊት ነው ብሎ ያክላል። ነገሩ እንዲህ ነው። ተከሳሽ ደረጃ ያልቅበት በአዲስ አበባ ከተማ የንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 3 ነዋሪ ነው። በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 539 ዝባር ሐስር የተመለከተውን በመተላለፍ ፖሊስ ይዟለኝ ብሏል። ታኅሳስ 18 ከምሽቱ 3 ሰዓት ከ5 አካባቢ ንፋስ ስልክ ላፍቶ ክፍለ ከተማ ልዩ ቦታው መካኒሳ ሰፈር ተብሎ ከሚጠራው ስፍራ ወይዘሮ መስቀሌ በቀለን የተያዘው ሰውዬ የሚኖርበት ግቢ አጠገብ ባለቤቴን እየመከረች እንድትጣላኝ አድርጋለች ይላል። ይጠራጠራል። ውጭ አምሽቶ ቤቱ ገብቶ ቢላዋ ይዞ የጣና ወይዘሮ መስቀሌ በቀለን የሚስቴ መካሪ ትዳሬን አፋች ብሎ በእጁ በያዘው የሽንኩርት መክተፊያ ቢላዋ በግራ ደረቷ ላይ 2 ጊዜና ጭንቅላቷና ጆሮ አካባቢ 1 ጊዜ ይወጋል። ወይዘሮ መስቀሌም ብዙ ደም እንዲፈሳትና ሕይወቷ እንዲያልፍ አድርጓል ብሏል ፖሊስ በጥርጣሬ ያዘውን ሰውየው ለመግደል አስቀድሞ በነበረው ሐሳብ ጨካኝነቱና ነውረኝነቱን እንዲሁም አደገኝነቱን በሚያሳይ ሁኔታ የፈጸመው ከባድ የሰው ወንጀል ክስ ነው ተብሏል። የተከሰሰበትን የወንጀል ድርጊት የተመለከተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ጉዳዩን በጥንቃቄ ተመልክቶ ግራና ቀኙን አይቶ ተከሳሹ እንዲከላከል ቢጠይቀው ተከሳሹ መከላከል ባለመቻሉ ያስተምራል፣ ለሌሎችም ያስጠነቅቃል በማለት ሰውየውን 18 ዓመት እስር ይገባል ብሎ ወስኖበታል። ሰውየው የመበርገግ ስሜት ይታይበታል።
በእጁ ደግሞ የቤት ቁልፍ መስበሪያ መሳሪያ ይዟል። በአቧሬ ሰፈር በመኪናው መንገድ ዳር በተርታ ከተሰሩት የሴተኛ አዳሪዎች ቤት አንደኛው ደግሞ በቁልፍ ተዘግቷል። ያ በድን ውስጥ እንደሚተላለፍ ብቸኛ ያገነገነ ሰው ግራና ቀኙን ከተመለከተ በኋላ ወደ ተዘጋው ቤት ሄዶ ቁልፉን ለመስበር መተናነቅ ይጀምራል። የቁልፉን መሰበር ድምፅ የሰሙ ሰዎች ለምን ሰብረዋል የሚል ድምፅ በድንገት አሰሙ። የሰዎቹን መሰብሰብ የተመለከተው ይህ ሰው ለጊዜው ለዚህ ጥያቄ መልስ ለመስጠት ሳይፈልግ የመዝጊያውን ማጠፊያ ገንጥሎ የተዘጋውን ቤት ሰብሮ ይገባል። ወደ ቤቱ በራፍ ቀርበው የሰው ቤት ሰብሮ ለምን እንደገባ ጥያቄ ያቀርቡለታል። ደግሞ ብላችሁ ከቤት ያስወጡኛ ሲልም በቁጣ ይናገራል ሰውየው። ጠያቂዎቹ ለዚህ ቤት ጎረቤት በመሆናቸው መልሷ አጠራጠራቸው። የሴተኛ አዳሪ ኑሮ ስለማይታወቅ ወዳጅ ወይም ኪራይ የሚከፍልላት ሰው መስሎናል ብለዋል ጎረቤቶቿ። ሰባሪው ወደ ሰበረው ቤት እንደገባ በቀጥታ ወደ አልጋው ሄዶ ለመተኛት በእርግጥም ይህ ሰው ውስጥ አዋቂ ባለንብረት ነው ሲሉ ያምናሉ ጎረቤቶች። ይሄ ሁሉ ሲፈጸም የዚያ ቤት ባለንብረት የሆኑ ሴት ወይዘሮ ከሄዱበት አልተመለሱም። ጎረቤቶች ሁሉ ተሰባስበው በአድራጎቱ በመገረም ላይ ሳሉ አጅሬ ከቤት ውስጥ የሚገኙትን ልብሶች ሁሉ ሰብስቦ በመሸከም የዘጋውን በር ከፍቶ ለመውጣት ብቅ ሲል ይመለከቱታል። ሌባ ነው እያሉ ጩኸት በሚያሰሙበት ጊዜ ፖሊስ ደርሶ ሁኔታውን ይመለከታል። እንደገና ወደ ቤት ተመልሶ በመግባት ማን ነው ከቤቴ ጎትቶ የሚያወጣኝ በማለት በአልጋው ላይ ተንጋሎ ይተኛል። ታዲያ ይህ ሰው የዚህ ቤት ባለ ንብረት መሆኑ ወይም አለመሆኑን ሳይረጋገጥ መያዝ አይችልምና ፖሊስ ጉዳዩን በቅርብ ርቀት ይከታተላል። ቤቴ ነው ብሎ ተከራይ ከሌለበት አልጋ ላይ ተልሰስ ብሎ የተኛውን ሰው ደፍሮ የሚይዘው ይጠፋል። ፖሊሶች በዚህ ጊዜ የነበራቸው ምርጫ ተጠርጣሪው እንዳያመልጥ የቤቱን በራፍ ይዘው የቤቱን ባለቤት መጠባበቅ ወይም ያንን ፌዘኛ ሰው አባብለው ወደ ጣቢያ በመውሰድ ሁኔታውን ማጣራት ብቻ ነበረም። ከሁለቱ ዘዴያቸው በአንዱ ተጠቅመው የቤቱ ባለቤት መሆኑን በፖሊስ ጣቢያ አረጋግጦ ፈርሞ እንዲሄድ ይጠይቁታል። እሱም ሌላ ዘዴ በማጣቱ በዚህ ተስማምቶ ያንን አግበስብሶ ለመውሰድ ያሰናዳውን የልብስ ሸክም እንደያዘ ጣቢያ ይጓዛል። እዚያ እንደደረሰ ከማያውቀው ቤት ለስርቆት መግባቱን ግን ሳይጠየቅ ተናግሯል። ተከሳሹ እንደሚለው ይህን ሁሉ ዘዴ የፈጠረው የራሱ ቤት ካልሆነ በቀር በይፋ የሌላውን ቤት ሊደፍር አይችልም በሚል እምነት ያዩኝ ሰዎች ሁሉ ያልፉኛል በሚል ዘዴ ነው ይህንን ያደረኩት ብሏል። ጉዳዩን ሲከታተለው የቆየው ፍርድ ቤትም ይህን ወስላታ 2 ዓመት እስር ይገባሃል ብሎ ወስኖበታል። የሚገርመው ይህ ሁሉ ሲሆን የቤቱ ባለቤት እስከ ፍርዱ ቀን ድረስ ፖሊስ ጣቢያ አለመምጣታቸው ነበረም።